አገባን በቃ ነው ማነው እዚህ ቤት ከኔ ውጪ ለሷ ይሰጣት ያለው? ምን አገባ ይመለጠላህ ባንዳ ማለት ነው። ሰው ቤት ተመጥበጠበጠው በቃ አንተ ምን ያደርግልሃል? ምን አገባ አሁን እንዲህ በማድረግ የምትጠቀመው ነገር አለ ጀና እሷ አጠገብ ዝር ቢል አንድ ሰው እደፋዋለሁ። ለካ ወይዘሪት ሆናለች። የወይዘሪት ትንሳኤ እስትንፋሷ ነው ማለት ህይወቷ ነው። በቃ ምን ማለት ነው? ይሄ ከሌለ ወይዘሪት ትንሳኤ የለችም ማለት ነው። ይሄን አታደርግም ማለት ነው። የ12ኛ ውጤቷ ኦሪጂናል አታደርግም ብያለሁ። ይሄስ 400 አንቺ ጎበዝ ተማሪ ናት። የ10ኛ ክፍል ኦርቲንግ ምንድን ነው? የልደት ካርዷ ወይኔ ልጅቷ መጣ። እስቲ ራፊ ለምጣ ምን አይነት ሰው ብትሆን ነው? ምን አለ ትምህርቴ ቦታ እንዳለኝ ስለምታውቅ ነው። አንተ እጅ እንዳታነሳባት። እንሂድ አሁን። እና ምንድን ነው ያደረከው? ያንተ ሊብሬ እኮ ነገር የሚወጣ ነው። እኔ እኮ ስንት ነገር የለፋሁበት ስንት ዓመት የፈጀበት ነገር ነው። ታውቃለህ? ስንት ዓመት የፈጀው? 13 እኮ ነው። አንተ እንሂድ አሁን። ቆይ እኔን ለማሳበር ነው እንደምትፈልገው? ሲጀምር አላዛር ስሜን እንዳትጠሪ። እዛ የተመላለሽ ጉዳይሽን መጨረስ ትችያለሽ። ከዚህ በኋላ ግን ካላዛር ጋር ያለሽ ነገር ታቆሚያለሽ። እኩያሽ አይደለሁም። እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ ወይ? ያው ማዘሯ ጠፍታለች እንደሚታወቀው። ያው የጠፋችበት ምክንያት ነገሩ የተፈጠረው ነገር ከሷ ጋር የሚያገናኘው ስላልሆነ እኔው ራሴ በራሴ እንዴት ነገሮችን ማስተካከል እንዳለብኝ እንዴት ነገሮችን መወጣት እንዳለብኝ እንድታቁ ከማሰብ አንጻር ነው እንጂ ሳትኖር ቀርታ አይደለም። እስቲ ትንሽ ጊዜ እረፍት ታርግ ብዬ ነው። አይሻልም? እየተሄዳለሁ ብለህ ነው መቼም። ያው አንተ ሄድክበት እየተከተልኩ ነው የምቀመጠው። አዎ። እንዴት አይሻው አዲሱ ቤታችንን? በጣም ደስ ይላል። አሪፍ ነው። በደንብ እናሰማምረውና አዎ ፋን አድርገው። አሁን በባዶ ከሚሆን አሰማምረን እናሳያቸዋለን። ይሻላል። አዎ። ለማንኛውም ቤተሰቦች ዛሬ ወደ እናንተ የመጣሁት በጣም ደስ ብሎኝ ነው የመጣሁት። ምክንያቱም ከትላንት ወዲያ በተፈጠረብኝ ነገር በጣም አዝኜ ነበረ። በጣም ነው ያዘንኩትና የሚሆንም የሚስተካከልም አልመሰለኝም ነበርና ጓደኞቼ ጋር ደውዬ ስጠይቃቸው አረ ችግር የለውም እኛ አለን፣ እኛ እናስተካክልልሃለን፣ አንተ ያው ማድረግ የሚጠበቅብን ታረጋለህ፣ የቀረውን እኛ እናስተካክላለን ብለውኝ ነበረ። ከዛ ያው ትላንት ቀኑ ሙሉ እሱን ሳስተካክሉዬ ወደ እናንተ መምጣት አልቻልኩም እና ያው ለማንኛውም እሷ ብታቃጥለውም ምንም ብታደርገውም እኔ ምንም አልጨነቀኝም። ምክንያቱም ተስተካክሎ ወጥቷል። ያው ዋናው መውጣቱ ነው። እሷም ተናዳ ነው ስሜት ውስጥ ገብታ ነው ያቃጠለችው። ማለት ትክክል ናት ማለት አይደለም፣ አጥፍታለች። ያደረገችው ነገር ጥሩ አይደለም። ግን ያው ንዴት ውስጥ የገባ ሰው እንደሚያደርግ ስለማይታወቅ አንተም ደግሞ በራስ መንገድ ተወጥተዋል። ይሁን፣ ዋናው ወደ መስመር መግባታችሁ ነው። ስለዚህ ያን ነገር አስተካክያለሁ። ምክንያቱም ያው እጄ ላይ ነበሩ፣ በስልኬ ላይ የተለያዩ ፋይሎች ስለነበሩ እነዛ ፋይሎች በሶፍት ኮፒ ነበሩና ከነሱ ጋር በመሆን እኔ አስተካክየዋለሁ። በዚሁ አጋጣሚ የኔ ማለት አንዳንድ ሰዎች በዛ ወረቀት ንብረት ማጣ ምናምን መስሏችሁ ደስ ያላችሁ ሰዎች አላችሁ። ግን አላጣሁም። እንዴት ንብረት ይበልጣል ወረቀት? ወረቀት እንዴት የወጣበት ቦታ አለ፣ ኮፒው ይቀመጣል፣ ኦሪጂናል ሌላ ፋይሉ ይቀመጣል። ማውጣት እንደሚቻል እኮ ይታወቃል። በዚህ የሚደሰት ሰው ካለ ሞኝነት ነው። ስለዚህ ምን መሰላችሁ ቤተሰቦች፣ በህይወታችን ብዙ ነገሮች ይፈጠራል። በእኛም በእናንተም ህይወት ብዙ ነገር ይፈጠራል። ሰዎች ለሰው የማይናገሩት የውስጥ ብዙ ህመሞች አሉ። እኛ ደግሞ ይሄንን የኛን ህይወት ለእናንተ በቪዲዮ ይዘንላችሁ ስንመጣ ማለት ባይሆንና ለምሳሌ እንዲህ ባይሆን ደስ ይለኛል። እኔ ከባለቤቴ መለያየቴ
እናንተ ባታውቁብኝ ደስ ይለኛል። ጎረቤት ባያውቅብኝ፣ ሰው እኮ መለያየቱን ጎረቤት እንዲያውቅበትም አይፈልግም። ባያውቅብኝ እውነት ለመናገር ደስ ይለኛል። ለምን ካላችሁኝ እሷን እጆቿን ይዤ ያስተዋወቋቸው ሰዎች ጋር ዛሬ ላይ ሲሄድ የሚሰጡኝ ፊድባክ የሚያሳዩኝ ነገር ደስ አይልም አይደለ? ትናንት እንደዛ አግብቷል ተብሎ ተከብሬ የነበርኩኝ ሰውዬ ዛሬ ደግሞ ተለያየ ሲባል እና ደግሞ የኛ በጣም የሚያስጠላው ነገር ስንለያይ ሁሉ ነገር ሰው በዚህ በእንትን ስለሚያይ ያ ነገር በጣም ነው የሚደብረኝና ፈልጌው አይደለም ይሄን ነገር ማደርገው ፈልጌው አይደለም መሆን ስላለበት ስለሆነ በቃ አንዴ ሚዲያ ላይ ወጣና ብዙ ነገር ያጋጥመዋል እኮ ይሄ እኮ አዲስ አይደለም ማለት የሰው ልጅ ውጣ ውረድ አለበት አይደል እንዴ መፋቀርም እንዳለ መጋጨትም እንዳለ መለያየትም አለ እንደገና ዳግም ደግሞ ታርቆ አብሮ መኖር አለ አሁን እናንተ ገና ትንሽ ቀን ነው አይደል እንዴ የተለያያችሁት ገና ትንሽ ቀን አይደለ እህልና ውሃችሁ እኮ በዚህ ካላበቃ ደግሞ ዘመናት አስቆጥራችሁ ደግሞ ልትታረቁ ትችላላችሁ አይታወቅም ይሄ እግዚአብሔር ስራ አይደለ እንዴ ምክንያቱም 19 ዓመት 20 ዓመት 30 ዓመት ተለያይቶ የሚታረቁ ባልና ሚስቶች አሉ እኔ በዘመን ያየሁትን ነው የምነግርህ ስለዚህ መጣላትም መለያየትም መታረቅም ሁሉም ሰው ላይ ያለ ነው አሁን እያንዳንዳቸው የራሳቸውን ነገር አውጥተው እንደኛ ስላልተናገሩ እንጂ ቢናገሩ ውስጣቸው ስንት ነገር አለ ከጀርባቸው ስንት ነገር አፍነው ተቀምጠዋል ስንት ነገር አለ ውስጣቸው ማለት በህይወታቸው መናገር እንኳን አይደለም ለሰው ሊያቀርቡት ማለት ነው ለራሳቸው ዳግም እንኳን ማሰብ የማይፈልጉት ነገር ስንት አለ ስለዚህ የሰው ልጅ ስላልተናገረ ብቻ እሱ ጨዋ ነው እሱ ፈራህ እግዚአብሔር አለበት እሱ ትክክል ነው ማለት አይደለም ማለት ሁሉም ቁስል ሲደርስበት ነው የሚያውቀው ስለዚህ ዛሬ አንተ ላይ የሚፈርዱ እኔ ላይም የሚፈርዱ እሷ ላይም የሚፈርዱ ነገ ሁሉም ቤት ያለ ነገር ነው ወይ ደግሞ ደርሶባቸው ወይ የሆነ ነገር አድርገው እነሱ ራሳቸው ከዚህ የከፋ ነገርም አድርገው ጀርባቸው ላይ ስንት የደበቁት ነገር አለ ጀርባ ቢጎረጎር የሰው ልጅ ጀርባ ቢጠና ብዙ ነገር አለ ለሰው የማይናገሩት እስቲ እያንዳንዳችሁ እስቲ ውስጣችሁን አስቡት ወደ ኋላ ሄዱና ላይፋችሁን አስቡት ይሄኔ በህይወታችሁ ስንት ነገር አድርጋችኋል ይሄኔ በትዳራችሁ ስንት ነገር አድርጋችኋል ይሄኔ በህይወታችሁ በቤተሰብ በሰው በባዳ በባል በሚስት ስንት ነገር አድርጋችኋል እስቲ ጀርባችሁን አጥኑ ልክ እንደ ጻድቅ ሰው ላይ መታችሁ አትፍረዱ ጻድቅ የሆናችሁ ይመስል ማለት ነው ስለዚህ እኔ ብዙ መናገር አልፈልግም ግን አንዳንዴ ሰው ሳትፈልግ እንድትናገር ያደርጋል ምክንያቱም ራሳቸውን ጻድቅ ሌላውን ደግሞ መኮነን ተገቢ አይደለም ሁሉም የራሱ ቁስል አለበት የሚወጣበትና የሚሄድበት መንገድ ነው የተለያየው ከምንም በላይ መንገዱ ነው የተለያየው ከዛም በላይ ደግሞ እናንተ ብልጥ ከሆናችሁ ተማሩ ከኛ ተማሩ ማን ልክ ማን ጥፋተኛ ሳይሆን ከኛ ተማሩ በቃ ብልጥ ከሰው መማር ያለባችሁን ነገር ሞኝ ደግሞ ሲደርስበት ነው የሚያየው ብልጥ ከሰው ነው የሚማረው ስለዚህ ነገ ላይ በትዳራችሁ ነገ ላይ በህይወትሽ እዚህ ጋር እኔ የሳትኩት ነገር ሊሆን ይችላል ስህተት ብለሽ አሰብሽው እሷ የሳተችው ይሆናል ትንሶ የሳተችው ሊሆን ይችላል ከነዚህ ነገሮች ተምራችሁ ህይወታችሁን አስተካክሉ ለማንኛውም ግን ዛሬ ወደዚህ ቪዲዮ የመጣሁበት አንድ አላማ አለኝ አላማውን ግን የምነግራችሁ ቤት እንግዲህ ከዚህ ዘበኞቹን ያው እስቲ አንድ ቴክኒክ ተጠቅሜ ለመግባት ሞክራለሁ ወደ ቤት ምንገባ ከሆነ ይሄ ቪዲዮ ይቀጥላል ካልገባው ግን አይቀጥልም ለማንኛውም ግን ቤት ገብቼ አንድ ማድረግ መፈልገውና ትንሳኤን ማስተማር ስለምፈልግ እንድትማርበት አንድ ነገር አደርጋለሁ አብራችሁን ተከታተሉኝ ግን ምን ልታደርግ ነው አይ ምንም ችግር የለም ለምን አትነግረኝም ታዩ የለም ምን ችግር አለው ነኝ ቤተሰቦች እንግዲህ ደርሰናል ግን ደግሞ ስናንኳኳ ምንም መልስ አላገኘንም ስለዚህ ምን አሰብኩኝ ከመኪና የተረሳ የቤት ቁልፍ አግኝቻለሁና ሪዘርቭ አግኝቻለሁና አሁን የምገባ ይሆናል ላደርግ እንግዲህ ሁሉ ነገር ቀደም አውርተናል አሁን ማውራት አይጠበቅብንም ስለዚህ አብረን እንገባለን ቤቷ እንጠብቃታለን ምናምን ነው ይመስላት አይደለ ስለዛ ችግር የለም ያው ይሄንን አልቆለፈችውም መሰለኝ ብዙ ጊዜ አትቆልፍም አይ ሲወጡ አይቆልፉም ያው እዚህኛው ሰላም ውዱ ቤቴ ጥሩ ነው
ማድረግ እኮ አልነበረብንም። ሰው የሌለችበት ግባ። አዲሱ ካሜራማናችን ነው። ምንም መዝጋት አይጠበቅብንም። ስትገባ ትደንግጥለው በሩ ተከፍቶ። እሺ ቤተሰቦች ያው እንግዲህ እንደሚታወቀው ይሄ ቤት እኔው ተከራይቼ ያው እኔ ወጥቻለሁ። ግን ዛሬ የመጣሁበት ከቅድም ጀምሮ ያወራነው እና አሁን የምነግራችሁ ነገር ይለያያል። ትላንት ወዲያ እኔ ቦሎ ለመቀየር የመኪናውን ማስረጃዎች፣ ሊብሬ፣ የኢንሹራንስ ሁኔታ በሙሉ ጠይቄ እሷ አቃጠለችብኝ። እግዚአብሔር ይመስገን ብር ያለው ሰው ይኖራል። ክብር ለእግዚአብሔር ይሁን። እኔ ትላንት ቀኑ ሙሉ እሱን ሳስጨርስ ነው የቆየሁት። በእሷ ስተት ነው ያንን ብር እንዳወጣና ዋጋ እንድከፍል ያደረገችኝ ማለት ነው። ስንት ቦታ ሄጄ እንደተሰቃየው እኔ ነኝ የማውቀው። ስለዚህ ዛሬ ለእናንተ ቤተሰቦች መናገር የምፈልገው ነገር እንደዚህ አይነት እልህ ውስጥ ባንገባ ደስ ይለኝ ነበር። እኔ ደግሞ በጣም ስሜቴን ስለነካችሁ ስላናደደችኝ እኔ የተሰማኝ ስሜት እሷ ሊሰማት እንዲችል አድርጌ የምቀጣት ይሆናል። ምንድን ነው የምታወራው? አይደለም ቆይ ማለት በጣም እኔ አልተኛሁም። ሁለት ቀን ሙሉ አልተኛሁም። እሷ ያጠፋችሁን ጥፋት አንተ መድገም ነው የምትፈልገው? አይ እሷ ካጠፋችሁ በላይ ነው ማጥፋት የምፈልገው። ምን ማለት ነው? ተይው፣ እኔ ማድረግ ያለብኝ እናውቃለን። አላዛር እንውጣ፣ ከዚህ ቤት እንውጣ ብያለሁ። የመጣ ነው ለምንድን ነው? የመጣ ነው እቃ ልናወራትና የቀረኝን ነገር ጠይቂያት ወስዳለሁ ብለን የመጣ ምንም ልጠይቃት በአጋጣሚ እና ኦልሬዲ ምንም ልጠይቃት ነገር የለም እና አንቺ እሺ ብለሽ እንድትመጪ ስለፈለኩኝ ነው እንጂ እኔ ከእሷ ጋር ምንም የቀረኝ ነገር የለም። እና ምን ልታረግ ነው? የሻውን በር ከፍተን የገባነው። የፈለኩትን ነገር አደርጋለሁ። እንሂድ አላዛር፣ ስሚኝ። እንሂድ ነው ያልኩህ። እዚህ ያው እናቴ እረፊ። አንድ ነገር ስማኝ፣ እንሂድ፣ የእውነት እንሂድ። እኔ ምንም አላማከኝ። ምን ልታረግ ነው? እሺ ጠብቂኝ፣ አንዴ መጣሁ። ከፈለግሽ አውሪያቸው እስከዛ። እኔ ነገርኩህ አላዛር፣ እግዚአብሔር ነገርኩህ። ምን ሊያደርግ ነው ጌታ ሆይ? እኔ ቤተሰብ ምን እንደምል ግራ ገብቶኛል። ለመጋባታቸው ምንም አላስደሰተኝም። እንግዲህ አላውቅም ምን ሊያደርግ እንደሆነ። እኔ መግባታችንን እራሱ አልወደድኩት። ወይኔ ምን እያደረገ ነው? እሱ ምን ያገባሃል? አንተ አገባህን። በቃ ማነው እዚህ ቤት ከኔ ውጭ ለሷ የሰጣት ያለው? ምን አገባ? ይመለጠላህ እንሂድ ነው ያልኩህ። ካሰማም ማንም ይስጣት። አንተ ምን ያደርግልሃል? ምን አገባ? አሁን እንዲህ በማድረግ የምትጠቀመው ነገር አለ። ጅና እሱ ምንድን ነው ያዝከው? ማንም ይስጥ። ያገባሃል። ይሄን ቪዲዮ ታየዋለች። ያገባሃል ወይ? በጣም ነግራታለሁ። ግን ያገባሃል አላለም። አንድ ሰው አያገባህም። እሷ አጠገብ ዝር ቢል አንድ ሰው እደፋዋለሁ። ጥላት ሄደ የለ እንዴ? አንተ ምንድን ነው ስለሷ? አንተ ይሄ ማለት ባጭሩ ሲሆን ሰፋ አድርጌ ልንገራችሁ። እንግዲህ ከፍቻ ያሳያችኋለሁ እዚህ ውስጥ ያለውን ነገር። ይሄ ማለት የባለቤቴ የወይዘሮ ለካ ወይዘሪት ሆናለች። የወይዘሪት ትንሳኤ እስትንፋሷ ነው ማለት ህይወቷ ነው። በቃ ምን ማለት ይሄ ነው? ከሌለ ወይዘሪት ትንሳኤ የለችም ማለት ነው እኮ። ንገረኝ፣ ምንድን ነው? ምን እንደሆነ ላሳይሽ። የተሳሳተ ነገር እንዳትሰራ በጌታ። ቆይ ላሳይሽ። ምን አስቸኮለሽ? ላሳይሽ።
ይሄን አታደርግም አላዛር። የ12ኛ ውጤቷ ኦሪጂናል አታረግም ብያለሁ። እኔ ነገርኩህ። እንጣላለን። አያገባሽም። ጌታን እንጣላለን። ታያችኋል። የ12ኛ እስቲ ተኛ አስቀምጠው። አይመለከትሽም። እኔ ለዚህ አይደለም የጠራሁሽ። ይኸው የ12ኛ ክፍል ኦሪጂናል ውጤቷ። አቤት አቤት አቤት! የኔ ተማሪ ስንት አሁን የደከመችው ወደ ነው እና ምን ታረግ ነው? እሺስ 400 አንቺ ጎበዝ ተማሪ ናት። የ10ኛ ክፍል ኦሪጂናል ውጤቷ። ወይ ጉድ! በጣም ተማሪ አይደል? እስቲ ሄስ ምንድነው? ይሄ የልጅነት ነው እንግዲህ። የስንተኛ ክፍል ነው? የ7ኛ ክፍል። አንቺ አንደኛ ነው የምትወጣው የኔ ጀግና። ታያችኋል። አንተ አሁን ይሄንን የምታነበው ምን እንዲሆን ነው? ቆይ ንገረኝ። የዘጠነኛ ክፍል ውጤቷ ነው ይሄ እንዳለ ፕላስ ነው። ተማሪ የለም ልጅ በሷ ነው እውቀት ይወጣልኝ። የኔ ጀግና ልጅ የምትወጣው እኮ በሷ ጭንቅላት ነው። የሚያሳዝነው ግን ከዛሬ ቀን በኋላ እናቷ ለመማሯ ነው ማለት አያገባሽም። በዚህ ነገር የልጅቷን ዶክመንት አስቀምጥ እንጂ አንተ አላዛር ምን ሆነሃል? ቆይ ጭንቅላት ከመቼ ወዲህ ነው እንደዚህ የተቀየረው እንዴ? ይመለከትሻል። በቃ አዎ፣ በዚህ ጉዳይ እኔ አጠገብህ እያለሁ ምን አታደርግም። እሺ ምን ላደርገው እንደሆነ ምን ታውቂያለሽ? ምን ላደርገው ነው? እሺ ምን ልታደርገው ነው? ምንም ሳታውቂ ለምን የምትጠይቂኝ? አምጪው። በኋላ ስንላፋ ይቀድዳል ልጃችን ላይ የለውበትም። ይሄ ደግሞ አይ ቲንክ ምንድን ነው የልደት ካርዷ የተወለደችበት የቡታጅራ ልጅቷ ወይዘሪት ትንሳኤ በቀለ የተወለደችበት። የሰው ልጅ ግን ሁሉ ነገር ነው እዚህ ውስጥ ያለ። ይሄኛው ደግሞ አንቺ ንግድ ፍቃድም ነበራት። በ50 ሺህ ብር ካፒታል ከፍታ ነበር። አሁን እኮ የቀጠቃጠለ ነው። ከተቃጠለ ለማንኛውም ምንድን ነው ያልከው? እስቲ ቆይ ምንድን ነው ያልከው? አሁን ምንም አላልኩም። እኔ እንድታቃጥል አደረኩ። እኔ ለምን አቃጥላለሁ? እና አሁን ምንድን ነው ያልከኝ? ምንም አላልኩም። አልክ እኮ። ምን ብያለሁ? እኔ ላስቀምጠው ወደ ቦታው ወስጄ። አሁን ምንድን ነው ያልከው? አላዛር ወደ ቦታው ወስጄ ላቃጥለው ነው ማለት ላስቀምጠው ነው። እረፊ በእናትሽ እናቴ። እኔ ነው አንተ ላቃጥለው። እሺ ልብሴ ልቀቂው። እኔ አለቀህም። አስቀምጥ። እኔ ላስቀምጠው ነው። አሁን አንድ ላይ አድርጌ ላስቀምጠው። እሺ አምጣው። እኔ አስቀምጣለሁ። እንዴት ስንከራከር ትመጣለች? ታዲያ አስቀምጬ አምጣው። የምፈልገው ነገር ወስጄ ልውጣ። ወይኔ አላዛር አታሳብደኝ እንጂ አንተ ምን ሆነሃል? እሺ ልብሴ ልቀቂው። እሷ እንዲያደረገች ብለህ እንደዛ እንዳታደርግ አላዛር፣ በእውነት ነው የምነግርህ። እሺ ልቀቂው። ልብሴ ይቀደዳል። እንዴ ይሄንን አምጣው። ኧረ እናቴ እኔ ለመከራከር አይደለም የመጣሁት እንዴ። ለምን ነው የምልህን አሰማም አንተ? ምንድን ነው የምታደርገው? ልጁ ምን ነካው? አላዛር ነገርኩህ። ወይኔ ልጅቷ መጣች። እስቲ ራፊ በአንተ ቤት መቀበል ነው? በአንተ ቤት መበቀል ነው ወይ? እያናገርኩህ እኮ ነው። ያለ እኔ ፍቃድ ሲጀመር እዚህ ቤት ለምንድን ነው የገባው? ለምንድን ነው የገባችሁት? ቁልፍ አለኝ ብለን የገባው? እኔ እኮ ያንተን አላቃጠልኩትም። ሰጥቼዋለሁ ለአቶ ዳንኤል። ማኛል አይደለ? ህይወቴን የማበላሸት እቅድ ነው እንዳለ። አንተ ምን አይነት ሰው ብትሆን ነው የትምህርት ማስረጃዬን እንደዚህ ያደረግከው? ምን አይነት ሰው ብትሆን ነው? ምን አለ ትምህርቴ ቦታ እንዳለኝ ስለምታውቅ ነው? አንተ እጅ እንዳታነሳባት። እንሂድ አሁን። እና ምንድን ነው ያደረግከው? ያንተ ሊብሬ እኮ ነገር የሚወጣ ነው። እኔ እኮ ስንት ነገር የለፋሁበት ስንት ዓመት የፈጀበት ነገር እንደሆነ ታውቃለህ? ስንት ዓመት የፈጀው? 13
አንተ ምን አይነት ሰው ነህ በክርስቶስ? ምን አይነት ጭንቅላት የማያስብ የትልቅልሽ ነው። በጣም እሷን ለማናደድ ብለን የምታደርገው ነገር ልክ አይደለም። እንኳን ተቀበልኩ። አንድ ሴት የምትወደኝ ሴት ናት አምጥታ የሰጠችኝ። እንኳን ወንድም ይስጠኝ። አንተ ምን አገባ? ለምን ያናድድሃል? ገና ባለሽበት አቃጥልሻለሁ። ኧረ አላዛር እንሂድ በእናትህን። እንደዚህ አይነት መልስ አትስጠኝ እሺ። ምን እንዳደረካ አይተሃል እንዴ? ዶክመንቴን እኮ ነው ያቃጠልከው። ስንት ዓመት የለፈውበት ነገር ነው። እንደዚህ ቀቅራደርከው። ምን አይነት ሰው ብትሆን ነው አንተ? ወይ እኔን ለማሳበር ነው እንደ የምትፈልገው? አላዛር ምን አይነት የተለከፍክ ሰው ነህ? ጀመራት አይተሻል። እያበድሽ ነው። እንሂድ አላዛር፣ ተዋት በእናትህ እንሂድ። እንዲህ አይደለም እሺ። ህይወቴን እኮ ነው ያበላሸው አንተ። ምን አይነት ሰው ነህ? ምን አይነት አንተ ሰይጣን ውስጥ ላይ ሰይጣን አለ። አዎ ውስጥ ላይ አንቺ ጋር እኮ ነው ያለው። እኔ ጋር አትምጣ። ካሜራ እየደቀንክ አትምጣ። አላዛር እኔን ተወኝ። እቺ ልጅ ትፈርዳለች እኮ ቀን በቀን እየመጣ ህይወቴን እኮ እያመሰቃቀልክ ነው። እብዱ ማን ነው? አንቺ እኮ ነሽ እያበድሽ እኮ ነው። ተረጋጊ፣ ካም ዳውን እሺ። ቀስ ብለሽ አውሪ። ምንም የሚያስቸኩል ነገር የለም። እኔም ቀስ ብዬ አወራለሁ እንጂ ወጣ ከዚህ ቤት ወጣ። አላዛር በእናትህ እንሂድ። አንተ ምንድን ነው በቃ የተሰጠህ እንሂድ። ነገር ምን ያደርግልሃል? እንሂድ። ኧረ ለምን እንሂድ? እየከለከልኩ ነው። መተካውንም እንደገና እንደዚህ ቀስ ውስጥ የገባው እንሂድ። በቃ ተነስ እንሂድ። አንተ እየፈለኩት ላይ ያሳያል። ሴት ላይ አይደለም አቅምህን የምታሳየው፣ ወንድ ጋር ሄደህ ተጋፈጥ። እኔ ላይ አይደለም። ምን አይነት ሰው ነህ? ካልፈለግከኝ ለምን ትመጣለህ እኔ ጋር? ለምንድን ነው ዶክሜንቴን እንደዚህ የምታደርገው? ህይወቴን እንዳበላሽ አታውቅም እንዴ? ህይወቴን ያበላሽው አይበቃም እንዴ? ነገ ደግሞ ህይወት እንዳይኖረኝ ነው የምታደርገው። አንተ ምን አይነት ሴጣን ሰው ነህ? ምን አይነት ሰው ነህ? ነገ ክላስ አለብሽ፣ መማርሽ አይቀርም። ሂጂ ነገ ትምህርት አለብሽ። እሺ ሂጂ። አላዛር በእናትህ እንሂድ። ና ተነስ፣ እንሂድ። በእናትህ እንሂድ። እሷን ተዋት፣ በቃ ተረጋጋ። በቃ ብቻዋን እንሂድ። እኔ እናንተ ጨረሽ? ለሁለት መታችሁ እኔን ለማሳበር ነው እንዴ? ጭራችሁ ጨረሽ? ምን አይነት ሰዎች ናችሁ ግን? አንቺ እንደዚህ ሲያረግ ዝም ብለሽ ስታይ ምን አይተሻል? ማለት አይተሻል? አንቺ ቆይ ጥሩ ሲደረግልሽም አታውቂም፣ መጥፎ ስትሆኚ ምንም ነገር የምታውቂው ነገር የለም። በቃ ዞር በይ ወደዛ። አንድ ያልገባችሁ ነገር አለ። ህልምሽ እኮ ነው። ህልምሽ ተቀደደ። ህልሟን ቀደድኩት። ማለቅስ መስሎ ነው አላለቅስም። ካሜራ ስላለ ነው። ግን ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አላለቅስም። ለአንተ አላለቅስም። ወጣ ከዚህ ቤት አላዛር። አልረካሁም። ምን አይነት ሰዎች ናቸው? አዲስ ለምንድን ነው ያስገቡት? ህልሟ እኮ አልመልስም። አላዛር እንሂድ አልኩህ። ካሰማኝም እንዴ እኔ ከእሷ ጋር ነገር ተሰጥቶኛል። እንሂድ በእናትህ። አዲስ አይሰለችህም? አልተደሰትሽም? ለምንድን ነው እኔ ስናገር ለምንድን ነው የማይሰሙኝ? ደስ አይልም? እንሂድ። ለህይወቴ ግን አንድ ይሄ ነገር ነው ወጥተህ ቃታው። በዚህ አልደሰትም። እንሂድ አልኩህ። የራስሽ ጉዳይ። ከዚህ በኋላ ስሜ እንዳትጠሪ። እንሂድ ነው እዛ የተመላለሽ ጉዳይሽን መጨረስ ትችያለሽ። ከዚህ በኋላ ግን ካላዛር ጋር ያለሽን ነገር ታቆሚያለሽ። እኩያሽ አይደለሁም። እንሂድ። ስሜ እንዳትጠሪ። እንሂድ ነው እዛ የተመላለሽ ጉዳይሽን መጨረስ ትችያለሽ። ከዚህ በኋላ ግን ካላዛር ጋር ያለሽን ነገር ታቆሚያለሽ። እኩያሽ አይደለሁም። እንሂድ። አንተ ፈጣሪ ምን ሰው ነው የማትፈራ? ምን አይነት ሰው ነው ፈጣሪ? ለዛ ካሜራ ማለት ነው ነገር ነው። እሺ አታሽ ለጥልጥልሽ